Hallelujah.
እንዘ
እንዘት ወይመኩ ከመ ወሬዛ ይል ወይመኩ ከመ ወሬዛ ይል ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ለዚህ ክብር የበቃው ወንድማችን መምህር ዘላለም ታላቅ አዋቂ ረቂቅ ድምፁ የማይሰማ በቃለ እግዚአብሔር ብቻ የሚታወቅ በጣም ሁሉ ወጣቱ ሁሉ በሰንበት ትምህርት ቤቱ በማይበረ ቅዱሳን በተለያየ ቦታ ላይ ሲያስተምር አንደበተ መልካምና ሁሉ የሚሳሳለት የሚወደው ወንድማችን ነው። ዛሬ ለዚህ ክብር የበቃና እንግዲህ አውቆ ጠንቅቆ ስለ ጋብቻ ክብርና ውበት አመጣጥ በብሉዩ በሐዲሱ አውጥቶ አውርዶ የሚያውቅ ሊቅ ስለሆነ ያስተምራታል፣ ይመክራታል፣ ይንከባከባታል። ያውቃላ ስላወቀ ማለት ነው። ስለዚህ በዛሬው ዕለት ለዚህ ጋብቻ የደረሰው ወንድማችን እንዲህ ጥንቁቅና አዋቂ ነው። እግዚአብሔር አምላክ በቸርነቱ እንግዲህ በዚህ ጉባኤ የመንፈስ ቅዱስም ልጆች እየወለድክ የሥጋ ልጆችም ደግሞ እግዚአብሔር ከዚች ባለቤት ሰጥቷ በተላና በደስታ እንድትኖር እንግዲህ ምኞቴን እገልጣለሁ። ከዚህ በመቀጠል ጊዜን እንዳልወስድ ይበቃኛል ብዬ እዚህ ላይ ላቁም። ስብሐት ለእግዚአብሔር። መምህራችን ቃለ ሕይወት ያሰማልን፣ ረጅም ዕድሜ መልካም ጤና ይስጥልን። ከዚህ ቀጥሎ የኔታ መምህር ዘላለም አንደኛ ቅድም እንደተናገርኩት የጉባኤ ቤታችን ምክትል መምህር ናቸው። ሁለተኛ እዚህ ደግሞ የሰበካ ጉባኤው ደግሞ ምክትል ሊቀመንበር ናቸው እና ከዚያ በሌላው መልኩ ደግሞ በዚህ ደብር ላይ በቋሚ ስብከተ ወንጌል ደግሞ የሚያስተምሩ እሳቸው ናቸው። ስለዚህ ሰዓት እንዳንሻማ ለማድረግ ሰበካ ጉባኤው ያዘጋጀው ሽልማት አለ፣ ጉባኤ ቤቱም ያዘጋጀው ሽልማት አለ። እሱን እንሰጥና ብፁዓን አባቶቻችን ባርከው የጉባኤ ቤቱን ብፁዕ አቡነ ሰላማ ይሰጡልናል። የሰበካ ጉባኤውን ደግሞ በዚሁ በደብራቸውም ሀገረ ስብከታቸውም ስለሆነ ብፁዕ አባታችን አቡነ ዮሐንስ ይሰጡልናል። የሰበካ ጉባኤውን ቅድሚያ አምጡት። እስከዚያ ግን ካባው እስከሚመጣው እየመጣ ነው። መምህር ዘላለም እኔን ባታነሳይ በቅኔው ይሻል ነበረ፣ የረሳብኝ ሰው አለና እንደ አንድ ጉባኤ ቃና መቼም ላታጣ ትችላለህ አሉኝ። እነማን ናቸው ብላቸው መጽሐፉን የሚያትሙልኝ ስጽፍ ፈንታሁንና ሙሉጌታ የሚባሉ ከአዲስ አበባ ድረስ መጥተዋል። ዛሬ መጥተዋልና እነሱን እንደ አንዲት ብለህ አካትልኝ አሉኝ። ላድርግ ጉባኤ ቃና ብቻ ነው ይፈቀዳል። ዘላለማው ሻህር ሲጽፍ ምስጢሩና ዘሩን ለቅሞ ሙሉጌታ አድርሷል ለሰው። ይሄው የፈንታውን አትሞ ፈንታውን ነው የሚባል አንዱ ሙሉጌታ ነው። ዘላለማው ሻህር ሲጽፍ ምስጢሩና ዘሩን ለቅሞ ሙሉጌታ አድርሷል ለሰው። ይሄው የፈንታውን አትሞ። ወስብሐት ለእግዚአብሔር። ካባውን አምጡልኝ። እልል እያላችሁ ምዕመናን፣ የሰበካ ጉባኤው የእናንተ ነው። የሰበካ ጉባኤ ሽልማት ማለት የምዕመናን ነው። የምዕመናን ተወካይ ናቸው። የኔታ ወደዚህ ሴታችንም አብረሽ አንተ ጉባኤ አውሱ
ደግሞ የጉባኤ ቤታችን በጉባኤ ቤታችን ስም ደግሞ ተዘጋጅቶ የመጣው ካባ ነው። ይሄማ እንደምን አላችሁ? እንኳን አደረሳችሁ፣ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ። አሁን ይኸው መምህሩ 2 ካባ መጣላቸውና አንዱ የባለቤቴ ነው አሉ እና ስለዚህ ሌላ ደግሞ አዲስ መልእክት። እሺ ቆይ አዲስ እንጨርስ። እሺ ወይዘሪት ቅድስት ቀለታ የሰበካ ጉባኤያችን የዕለት ገንዘብ ሰብሳቢ እህታችን ናት። ለመምህር ዘለዓለምና ለወይዘሪት ሶስና ስጦታ እዚሁ ላይ ይበርከትልኝ ብለዋል። ከዚህ ብዙ ስጦታ የለንም። አዳራሹ ላይ ነው ስጦታ ከዚህ በኋላ የምንገልጸው። ወደ አዳራሹ ነው የምንሄድ። እዚህ ያለው መርሃ ግብር ሰዓቱ እንዳይጋፋብን ብፁዓን አባቶቻችንም አስቀምጠናል። ኧረ ለልባሉ እንዴ ሚዜ ተቀበሉ። አንድ ከዚህ ጉባኤ የተማርኩኝ የኔታ ዘላለምን ማወቅ ነው ብለው መምህር አልዓዛር ይባላሉ። 2000 ብር ስጦታ አበርክተዋል። ይኸው አመስግኑላቸው። ኋላ እየተመዘገበ ነው የምንቀበላቸው። አሁን እንትን ያለ የለም። ወንድማችን ዳዊት አዝመራው ከአዲስ አበባ ነው እንደዚሁ ለዚህ ሰርግ የመጣ። ስለዚህ እርሳቸውም ደግሞ በብፁዕ አባታችን በአቡነ ዮሐንስ ይተላለፍልኝ ብለዋልና ብፁዕ አቡነ ዮሐንስ ሊሰጡልን መስቀሉ ብፁዕ አባታችን መስቀል ያስረከቡ ነው። እልል በሉ እግዚአብሔር ነው። ለአሁኑ ገተነዋል። መምህር ዘላለምን የማይወድ የሌለን ደግሞ የሚወድ እንጂ የማይወድ እንደሌለ እናምናለን። ሁሉም ግን ኋላ ላይ ራሱን የቻለ ቦታ ስላለን ወደዚያ እንድናደርገው እንደው ከይቅርታ ጋር እየገጠዋችሁ ነው። ሁላችሁንም እዚያ ቦታ ላይ አንደኛ ከዚህ ከሰጠን ከዚያ ላይ መገኘት አንችልም። ሌላው ደግሞ የብፁዓን አበው ሊቃነ ጳጳሳት ደግሞ ትምህርታቸው ይቀርብናል። እዚህ ላይ ደግሞ አንድ የምንነግራችሁ ነገር አለ። ጉባኤ ቤታችን ሕጋዊነትም አንድ መሰረታዊ የቤተ ክርስቲያናችን የጽድቅ ስራ ነው። ምንኩስናም ደግሞ አንድ የጽድቅ መንገድ ነው። ስለዚህ ሁለቱ መከተሎች አንደኛው ዛሬ ጋብቻቸውን ሲፈጽሙ፣ ሁለተኛው ደግሞ ህዳር 6 ቀን ጣና ቂርቆስ ሄደው መንኩሰው መጥተዋል። ስለዚህ ለእሳቸው ደግሞ የምንኩስና ካባ ብፁዕ አባታችን ይሰጡልናል። የምንኩስና ነው። ብፁዕ አባታችን ብፁዕ አቡነ ዮሐንስ እኔ እዚህ መድረክ ላይ በየቀኑ እገኛለሁ፣ አስተምራለሁ። እርስዎም ምንም ተወልደው ያደጉበት መድረክ ተምረው ያስተማሩበት ቦታውን ቢሆን ዛሬ ደግሞ ህዝቡ የእርስዎን ቃለ ምዕዳን ይፈልጋልና ብፁዕ አቡነ ሰላማ ቃለ ምዕዳኑን ይስጡ ብለው ጋብዘዋቸዋል። በእልልታ አባታችን ተቀበሉ። ኧረ በደንብ እንዴ የኔታ ቢሆኑ ከዚህ በላይ አንጸባርቀው ነበር ብፁዕ አቡነ ሰላማን የሚገልጿቸው። እሺ ወረደ ብፁዕ አባታችን ብፁዕ አቡነ ዮሐንስ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ ሙሽሮቻችን፣ ልጆቻችን፣ የተከበራችሁ የእግዚአብሔር ቤተሰቦች
ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱ በምሕረቱ በይቅርታው ጠብቆ ከዚህ ሰዓት ከዚህ ዕለት ስላደረሰን በተለይ ደግሞ እንደዚህ ባለ ታላቅ ክብር ስላገናኘን ክብርና ምስጋና ለእሱ ይሁን። ዝም የሚል ሰው አልወድም። እንደምን አደራችሁ? እንደምን አደራችሁ? እንኳን ደስ አላችሁ። ትምህርቱን በተለያየ መልኩ ተምረናል እና አሁን እንደው እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ይባርካችሁ ለማለት ብቻ ነው። ሙሽሮቹን እግዚአብሔር ይባርካችሁ። ይህንን ጸጋ ይህንን በረከት እግዚአብሔር ለሰው ልጆች አዘጋጅቶ በየግል ፍላጎታችን እርሱ በፈቀደልን መንገድ እንድንሄድ አዘጋጅቶ አሁን እንዳያችሁት አንደኛው በአንዱ መንገድ ሐዋርያው ቅዱስ ጳውሎስ ይህም ጥሩ ነው፣ ጋብቻ ጥሩ ነው፣ ደግሞ ይሄ የተሻለ ነው እያለ ሁለቱንም በአንድ ላይ አንስቷቸዋል እና ዛሬ ሁለቱንም አይተናል። በእውነት ትልቅ ቦታ እንደዚህ አይነት መልኩ ይህንን በረከት በዚህ ቦታ ላይ እንድናይ ስለፈቀደልን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ክብርና ምስጋና ለሱ ይግባው። ሙሽሮቻችንም እግዚአብሔር በክብር በረድኤት ይጠብቅልን፣ ጋብቻቸውን ይባርክልን፣ ለዘርም ያብቃቸው። አባታችን ደግሞ ማናቸው? መምህር ዲበኩሉም ደግሞ እንደዚሁ በአባቶቹ መንገድ አጽንቶ እንደዚህ መንፈሳዊ ልጆችን ወልደው ለማየት ያብቃዎት። እየወለዳችሁ ነው መንፈሳዊ ልጆችን እግዚአብሔር ያበርታችሁ በያላችሁበት። ሌላው እንደው እንግዲህ አልፎ ሀጅ ነኝ ልበል ይሆን ዛሬ? አልፎ ሀጅ ነኝ መሰል ዛሬ እና ስለዚህ አልፎ ሀጅ እንደ ልቡ ነው የሚናገረው። ብትቆጡም ግድ የለኝም፣ ምንም ችግር የለም። ስለዚህ ሂስ ነው የሚባለው። እሷን ለሊቃውንቱ ልሰጥ ነኝ። በተለይ ፕሮግራም መሪው ሰበካ ጉባኤው ሞልቶ ነበር። ይሄ አውደ ምሕረቱ ሙልት ብሎ በመዝሙርና እንደው ህዝቡ ሳይማር ሄደብን። ይሄ ጥሩ ይመስላችኋል? የመጣው ህዝብ ስለ ጋብቻ አውቆ ስለ ጋብቻ ተምሮ ቢሄድ እንዴት አይነት ነገር ነበር። ግን እኛ እየዘመርነ ስለማይገባቸው ምስጢሩ ስለማይገባቸው ስለማይረዳቸው አንድ መዝሙር ብቻ ይበቃችሁ ነበር። ሊቃውንቱ ሁለቱን አደረጋችሁ። እዚያም ደግሞ እንደው እንዲያ ሲል ያው ሰዓቱ አለቀ። አሁን ምን ጮኸው እዚሁ በግዴታ ከሩቅ አገር የመጡት እዚሁ ለሰርጉ ብቻ የመጣችሁት ናችሁ። ሌላው ሊሳለም የመጣው ይህንን በዓል አንድ ላይ አክብሮ ትምህርቱን ተምሮ ብሔር ትልቅ ነገር ነበር። ይሄ እንደው ለወደፊቱ በሊቃውንቱም ዘንድ በሰበካ ጉባኤዎችም በሁላችሁም ዘንድ እንደው ይሄ ቢታሰብበት መልካም ነው ለማለት ሀሳብ ለመስጠት ነው። ሌላው እዚያ ወዲያ አካባቢ ያላችሁት ብዙዎቻችሁ ትሰማላችሁ፣ ብዙዎቻችሁ ታወራላችሁ። ቃለ እግዚአብሔር የሚነገረው እግዚአብሔር በመምህራኑ በኩል ዛሬ ለእኔ ምን ሊያስተላልፍልኝ ነው? ምንድን ነው የሰጠኝ ትምህርት የሰጠኝ በመምህራኑ በኩል አድሮ የመከረኝ ያስተማረኝ ምንድን ነው ብለን እኛ ራሳችን እንድንመረምርበት እንጂ መምህራኑ የመጮህ ግዴታ ኑሮባቸው አይደለም። እግዚአብሔር ተናገሩ ያላቸውን መምህራኑ በአውደ ምሕረቱ በምሕረቱ አደባባይ ቆመው ይናገራሉ። እናንተ ሰምታችሁ ከምን ላይ እንዳላችሁ ራሳችሁን የምትመረምሩበት፣ ከመስመር ወጥታችሁ እንደሆነ የምትመለሱበት፣ በመስመር ውስጥ ከሆናችሁ እንድትበረቱ እንድትጸኑ፣ ከእግዚአብሔር ጋር የበለጠ ግንኙነት እንዲኖራችሁ ቃለ እግዚአብሔር የሚነገረው ለዚህ ነውና በእውነት ቃሉ የእግዚአብሔር ነው። የሚናገሩት የእግዚአብሔር መልእክተኞች ናቸው። መልእክተኞቹን መምህራኑን አዳምጡ። እግዚአብሔር አምላካችን እኛም የምንናገረውን ቃል ወደ ልቡናችሁ እንዲያደርስልን ፈቃዱ ይሆንልን። የሰማነውን በልቡናችን ያሳድርልን። ቸርነቱ ይብዛልን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ።
ምስክር ወረቀት አለ። ምስክር ወረቀት ነው። ብፁዕ አባታችን በረከታቸው ከግላችን ጋር ይሁንልን። በሚገባን መልኩ እውነታቸውን ነው አሰደናል። ከሚገርመው ብፁዕ አቡነ ዮሐንስ ሲኖዶስ ጉባኤ ደርሷል። እዚህ ዛሬ የተገኙት ቀኑን አራዝመው ከነገ በኋላ ብሄድ ደርሳለሁ ማለት ነው እንጂ ብዙዎች ሊቃነ ጳጳሳት ታላቋ ከተማ ማዕከል ላይ ገብተዋል። ብፁዕ አቡነ ሰላማ ትናንትና ከአዲስ አበባ ወደዚህ የመጡት ለዚህ ሰርግ ብቻ ብለው ለመምህራችን ክብር ብለው ነው። እንደው እግዚአብሔርን በጋራ መስግኑ። በእውነት ነው እና የተናገሩት እውነት ነው። ከነሱ የሚገኘው ትምህርት በእጅጉ እዚያን ሰው የመጡት በዚህ ጋብቻ ስም በወንድማችን መልኩ ያስተምሩን ነበር። አሁንም ደግሞ እንዳላበዛ እንዳልቀጣ ቅድም ስለተባልኩኝ እዚህ ላይ ልጨርስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት ይላል። እግዚአብሔር አንድ ያደረገውን ሰው አይለየው። የሙሽራው ስም መምህር ዘላለም አዲሱ፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ወይዘሪት ሶስና አብራራው፣ ዜግነቷ ኢትዮጵያዊ። የጋብቻውን ስነ ስርዓት የፈጸሙት ካህን ይላል ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል። ጋብቻው የተፈጸመበት ቤተክርስቲያን መንበረ መንግስት መድኃኔ ዓለም። ጋብቻው የተፈጸመበት ሀገር ጎንደር ኢትዮጵያ። ቀን ሚያዝያ 25 2018 ዓ.ም። የምስክሮች ስም ሀ ዲያቆን ወርቁ ካሳው፣ ለአቶ ታደሰ ምስጋናው፣ ሐመረሃ ዲያቆን ሰሎሞን አበበ። ከዚህ በላይ ስማቸው የተጠቀሰው መምህር ዘላለም አዲሱና ወይዘሪት ሶስና አብራራው ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ ይሆንን ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል። የደብሩ አስተዳዳሪ የኔታ ፊርማ ወይም ደግሞ ማህተም ነገ ላይ ይኖራል። ፊርማ የሙሽራውና የሙሽሪት ፊርማ፣ የሶስቱ ምስክሮች ፊርማ አለ። ይህንን ብፁዓን አባቶች ይሰጡልናል። ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ያስረክቡልናል። ከዚህ ሁላችንም ከመቀመጫችን እነሳና ጸሎቱ ይደረግልናል። የቀደሱ ራሳቸው መምህሩ የኔታ መምህር ዘላለም ናቸው። አድነኑ ይለልናል። ከዚያ በፊት ጸሎት ይደረግና አድነኑ ብለው ከዚያ ተቀመጠው ይስከል። አምላካችን እግዚአብሔር ስለነበረን ጊዜ እናመሰግናለን። የአገልጋዮችን የወልደ ማርያምን የወለተ ጊዮርጊስን ጋብቻቸውን እንድተባረክ እንለምንሃለን። ሀገራችንን ሰላም አድርግልን። በዓለ ከብካቡን የጋብቻውን በዓል ደግሞ በሰላም እንድናሳልፈው የሰላም የበረከት እንድታደርገው ፈቃድ ይሆንልን። ለቅዱስ ስምህ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድነኖ አርሥቲክሙ ቅድመ አምላክነ በደብፁ ሊቀ ጳጳስነ ከመ ይባርክ
እግዚኦ አድን ሕዝበከ ወባረክ ርስተከ ራዩ መዋዕሎሙ እስከ ለዓለም። እግዚኦ አድን ሕዝበከ ወባረክ ርስተከ ራዩ መዋዕሎሙ እስከ ለዓለም። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያዋጃት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ እህትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን እንዲያደርገና 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። እንዲሁም በእንተ ማርያም መሐረነ ክርስቶስ፣ 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 በእንተ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር ይባርከ ለአግብርቲው በሰላም ትሬተ ደመካ ባህነ በመንፈስ ልጅ ኩሉ አሉ ለጽራይ በረከተ ዴከ ቅድስት በምልዕተ ምሕረት ያንሴፎ ኩልንም ኩሉ ባረኩ ያግሰን ውስተ ኩሉ ባረስነ ድምረን ወርክዞ አበነ ሥጋው ቅዱስ ወደሞ ክቡረ ጸጋ ነሳይነ ወሕይወተ ረከብነ ለመስቀሉ ለኢየሱስ ክርስቶስ ኪያከ ይግቦ ነሲያነ ጸጋ ዘመንፈስ ቅዱስ በሰላም